በዚህ መልኩ ሊጎዳኝ ይችላል በዚህ መልኩ ሊጎዳኝ ይችላል ወፍ እንደዛ ያስብም እንዴ እሺ ልጅነት ሊሆን ይችላል ምናምን እስከመቼ እንዴ እስከመቼ ነው ልጅነት ሁሌ ልጅነት እኮ የለም በቃ ከዚህ በኋላ እኮ ልጆች አይደለንም ማሰብ ማገናዘብ እንችላለን በቃ ሰላም ፋሚሊ እንዴት ናችሁልኝ ሁሉ ሰላም ባላችሁበት ሰላም ፍቅር ይብዛላችሁ እያልኩኝ እኔ ወንድማችሁ ደግሞ ዛሬ ቤንክ ቀውጥ የሆነ ቪዲዮ ይዤላችሁ መጥቻለሁ ቤቱን ሰብስክራይብ ማድረጋችሁ እንዳትረሱ እና ላይክ ሼር ማድረጋችሁን እንዳትረሱ ቪዲዮ ኮሜንት ሴክሽን ላይ ኮሜንት ማድረጋችሁን እንዳትረሱ እኔ የምትወዱ እነ ብሩኬ እነ ሃይሚ እንዲታረቁ የምትፈልጉ ሰዎች ኮሜንት ሴክሽንን ማጥለቅለቅ ትችላላችሁ ማለት ነው እና ሰብስክራይብ ማድረጋችሁ እንዳትረሱ የዛሬ ቪዲዮ ደግሞ እንደተለመደው ሰሞኑን አይተናል አይደል ያው ማይሆን ነገር ተፈጥሯል ግጭት ተፈጥሮ ተጣልቷል ምናምን እነሱን ለማስታረቅ ጓደኞቻቸው እየፈጉ እየለፉ ነው እስኪ ዛሬ ደግሞ ምን ይፈጠር አብረን የምናየው ይሆናል ቪዲዮን ጨርሳችሁ የትም እንዳትሄዱ በደንብ ሰብስክራይብ አድርጉ እናቴ ሰብስክራይብ አድርጉ የኔ እህት ዓለም ወንድም ዓለም ሰብስክራይብ ያደርጋችሁ ለኔ እናንተ አንድ ሰብስክራይብ ስለሚጠቅመኝ ማለት ነው ስለዚህ ቪዲዮን አይተን ጨርሰን እንመጣለን ወደ ቪዲዮ ሆነ እድሜ መቁጠር ብቻ ሳይሆን አይምሮአችንን መብሰል አለበት ብዬ አስባለሁ እና ሰው እኛ ማን የትኛው መንግስት ነን የትኛው ባለሀብት ነን የትኛው እንትነን እኛን ለመለያየት አንድ ሴት ልጅ በዚህ ልክ ርቀት ልትሄድ የምትችለው መረጃውን ከሷ ነው አይደል ያገኘሽው በትክክል ከራሷ በትክክል እዛ እኮ ይከብዳል እኮ ታዲያ ከሷ ከሆነ መረጃውን ያገኘሽው እኔ ከዚህም በፊት እኮ ማለት ነው እኔ በጣም ብዙ መረጃ ሴቶች ብዙ ሙከራ እኮ ተደርጓል ይሆናል አይደለ ስለሚወዱት ስለሚያፈቅሩት ብቻ ገብቷል እሱን ስለሚወዱት ስለሚያፈቅሩት ብቻ በቃ ብዙ ርቀት ከሱ ጋር እንዳላይሽ እስከመባል ደርሻለሁ አውቃለሁኝ ግን ደግሞ አሁን ራሱ ፈልጎ ነው ያደረገው ትንሽ ያናደደኝ እሱ ነው እና ደግሞ እኔ ተወው እኮ ወንድ ልጅ ነው ለምን አደረገ አይደለም ይሁን ችግር የለውም ለምን ሆነም አይደለም ሴት ለምን አወራም አይደለም ያወራ ችግር የለውም ግን ለምን ይዋሸኛል እኔ ገባህ እኔን አጣታለሁ ከነገርኳት አጣታለሁ ብሎ ካሰበ አለማድረግ አይመስልም አለማድረግ ወይ ደግሞ ችግር የለውም ምን እኔና እሷ ምንድነን ይሄን ያክል ብነግራትም ምንም ችግር የለም ብሎ ካሰበ እንደ ጓደኛ ማማከር እንዴ እኔ እኮ ለሱ ምደብቀው ነገር እንኳን የለም አንድ ወንድ እንኳን ካወራኝ የከሌኮ እንደዚህ አወራኝ ብዬ ነው ምናገረው እንዴ በዚህ ልክ ግልጽ እየሆንኩለት እሱ ለምን ድብቅ ይሆንብኛል እና ደግሞ እሱን ላለመጉዳት እንኳን ብዬ በቃ የተፈጠረው ተፈጥሯል ብዬ ነገሮችን በውስጥ ይዤ ለመሸሽ ሞከርኩኝ በቃ እንዲ ከዛ እንገናኛለን ምናምን ነገር ብዬ ለመሸሽ ሞከርኩኝ ግን በጣም ይሁን እንዴት ልበል እኔ እንጃ እኔ ግራኔ ገባኝ ግን አንተ ብትሆን በዚህ ቦታ ላይ አንተ እንደዚህ አይነት ስተሰርተህ ለምሳሌ ፍቅረኛ ብትኖር ፍቅረኛህ እንደዚህ ብትልህ ወይም ደግሞ ጓደኛህ እንደዚህ ብትል አብረህ ኖርማል ፍሬንድ የምታወራት ወይ ደግሞ ለወደፊት ያሰብካት ሰው በጣም ረጅም ጊዜ ጓደኛ ይሆንካት ሰው መታ እንዲ ስላንተ ሰምቻለሁ እውነት ነው ወይ እንግዲህ ፋሚሊ ያያችሁ ያላችሁት ቪዲዮ ይሄ ነው ማለት ነው ስለዚህ ሰው እንደሚያስፈልጋት ለብሩክም ሰው ያስፈልጋል በነገራችን ላይ ያለው ቪዲዮ ይሄን ይመስላል እስኪ የትም ሳትሄዱ ሰብስክራይብ ማድረጋችሁ እንዳትረሱ ቡም ቀውጢ የሆነ ቪዲዮ ነው የዛሬ ደግሞ እስኪ ወደ መታረቁ ሊሄዱ ይመስለኛልና እና በጣም ያሳዘነኝ ነው በጣም ከባድ ነው እኔም እያዘንኩ ነው ሰብስክራይብ ስለማታደርጉ ማለት ነው ፋሚሊ ሰብስክራይብ ማድረጋችሁ ቪዲዮን ላይክ ሼር ማድረጋችሁ እንዳትረሱ ያለውን ቪዲዮ አይተን እንመጣለን ወደ ቪዲዮ ብላ ብትጠይቅ ምን ታደርጋለህ ትነግራታለህ ወይስ ዝም ብለህ ትሸሻለህ አሁን እንደኔ ምን አለ መሰለሽ ነገሩን አድርጌው ነገሩ ሆኖ ከሆነ በግልጽ መናገሩ አሪፍ ነው የትኛውም ሰው አሁን ለምሳሌ ትዳር ላይ እንኳን ብዙ ጊዜ ምን ይፈጠራል መሰለሽ ሳይጋቡ በፊት ምንም ላይፍ አሳልፍ ያላቅም ምንም ግንኙነት ከሴት ጋር ኖሮኝ ያቅም ብሎ የሆነ ሰው ትዳር ውስጥ ከገባ በኋላ ከዛ ትዳር ውስጥ ከገቡ በኋላ ወንድየው ምናልባት ልጅ ይኖረዋል ከሌላ ሰው ማለት ነው እና ያ ነገር ከዛ በፊት ከዛ ሚስትየው ስትሰማ ይጣላሉ እንዴት እንደዚህ ብለኸኝ ምናምን ግን ከዛ በፊት ተናግሮት ቢሆን ልጅ እንደነበረው የሆነ ላይፍ ኖሮት እንደነበረ ተናግሮ ቢሆን ብዙ ጊዜ የመጣያ መንስኤ ይሆናል እኮ ትዳር ላይ እንደዚህ አይነት ነገር በመጀመሪያ መናገርን የሚያክል ምንም ነገር የለም የትኛውንም ነገር መናገር ነው ቀድሞ ብሩኬም ቢሆን ከዚህ በፊት እሱ ያየችውን ነገር አድርጎት ከሆነ በውስጥ ሁለታችሁ ቢያወራሽ አሪፍ ነው ትናንት አሁን አይተኸዋል አይደለ ማለት
አድርጌዋለሁ አላደረኩትም አይነት በሚመስል መንገድ ነው እያወራኝ የነበረው። ማለት ሰው የሆነ ነገር የሆነ ስህተት ባይሰራ እሺ እኔና አንቺን ለመለያየት ነው ብሎ ካሰበ እንደዛ እርግጠኛ ሆኖ አላደረኩም ብሎ እኮ መናገር ይችላል። አንዴ አላስታውስም ይላል እንዴ፣ አንዴ ደግሞ በቃ እኔ የሆነ እንዴት ልበለ እኔ እንጃ። ሰምተዋል እያንዳንዱ ነገር እኔ መናገር አይጠበቅብኝም። ግን የሆነ ኮንፊደንስ ቢኖረው ያላደረገ ሰው ንጹህ ሰው ቢሆን ደግሞ እርግጠኛ ሆኖ አላደረኩም ብሎ ነበር የሚናገረው። ግን እኔ ዞሮ ነገሮችን በጊዜ ማወቄ በጣም ደስ ይለኛል። ግን ምን እንትን እንዳለኝ ታውቃለህ? ምን እንደተሰማኝ ታውቃለህ? እንደዚህ እንዲሰማኝ ያደረገኝ ነገር ለሰዎች ብለህ እንኳን የምትከፍለው ነገር አይታይም ለነዛ ሰዎች። ሲቀጥል ደግሞ የሆነ እንኳን በጊዜ አወቅኩት ይሄን ነገር እንኳን በጊዜ አወቅኩት። ምክንያቱም እንዳልከው አሁን የሆነ ነገር ላይ ደርሰን ምናምን ቢሆን ኖሮ የማን ያለህ እላለሁ። ምክንያቱም በጣም ብዙ መስዋዕትነት ከፍዬለታለሁ። እሱም ልክ እንደዛው ከካሜራ ጀርባ በጣም ብዙ መስዋዕትነት ከፍለናል፣ ያውቃል እሱ ራሱ። እና እንደዚህ መስዋዕትነት የከፈለለትን ጓደኝነት ደግሞ በእንደዚህ ተልካሻ ነገር ደግሞ ማጣት አልነበረበትም። እኔ አድርጎት እንኳን ከሆነ ንገረኝና ችግር የለውም በቃ ይቅር ተባብለን እንኑር አልኩትኛ። ችግር የለውም እንዳሁን እንደቀጠል ነው እንቀጥል፣ እውነቱን ካንተ ብቻ ልስማ ብየዋለሁ። በቃ ሀይሚ እንደዚህ ልነግርሽ ፈርቼሽ ነው ምናምን ብሎ በቃ እንዲነግረኝ ፈልጌ ነበረ። እሱ ግን ነገሮችን የባሰ አጋነናቸው። ከሱ መስማት ፈለግኩኝ። እኔ ከመናገሬ በፊት እንደዚህ ሆኜ ነው እንደዚህ ተደርጌ ነው ብዬ ከመናገሬ በፊት ካንተ ልስማው አልኩትኝ። እንደውም ሊያመሰግነኝ ነበር የሚገባ እንደዛ ራሱ ስላልኩት ማለት ነው። እሱ ጭራሽ እኔን መውቀስ፣ ጭራሽ ደግሞ አንተ ላይ እንደዛ መሆን፣ ለምን ይዘሃት ሄድክ ለምን ምናምን። እንደ እኔ የፈለግኩት ቦታ መሄድ እችላለሁ፣ ምክንያቱም እስረኛ አይደለሁኝም። ወይም ደግሞ እንዳልከው ትዳር ላይ ገብቻ አይደለም ይሄን ነገር ያወቅኩትኝ፣ በጊዜ ነው ገባ። ሜቢ ትዳር ላይ ሆነን እንኳን ቢሆን ለመውቀስ ራሱ ጥሩ ነው። ለምን ይዘሃት ሄድክ ምናምን ብሎ ለመናገር ራሱ አንተን ጥሩ ነው። ግን አሁን እኔ ረፍት ፈለግኩኝ፣ ምክንያቱም እሱ የፈለገው ማድረግ ይችላል፣ ነፃነት አለው። እኔ እሱን አላገባሁትም ወይ የሆነ ነገር ላይፉን መኖር ይችላል። ግን ለምን መዋሸት አስፈለገ? ለምን ይዋሸኛል? እንደ ጓደኛ ለምን አይነግረኝም? እና ብቻ አሁን ስለሱ ላወራ ሳይሆን በጣም ይቅርታ፣ በእኔ ምክንያት ነው ማለት ይቅርታ ነው እንዴ? እኔ ነኝ ወደዚህ ይዤክ የመጣሁት እንዴ? እኔ በቃ እንደውም እኮ አሪፍ ነው ከጎንሽ እንኳን ኖርኩኝ እንዴ። በማስፈልግሽ ሰዓት እንሂድ በማለትሽ እንኳን እኔ እድለኛ ነኝ። ከአንቺ ጎን በመሆኔ ለእኔ አሪፍ ነው። በማንኛውም ሰዓት እንደውም እኔ ያለው በምትፈልግኝ ሰዓት ከጎንሽ ነኝ በየትኛውም። እኔ ደግሞ በዚህ ሰዓት በጣም በአጠቃላይ የቪዲዮን ርዕስ ልንገራችሁ ወይም የቪዲዮን ሀሳብ ልንገራችሁ። ለምን ደበቀኝ፣ ለምን አደረከኝ፣ ጭቅጭቁ ያን ይመስላል። እና አሁንም የዚህኛው ዛሬ የተሰራበት ቪዲዮ ምክንያት ሰው ያስፈልገኛል፣ እንዲረዳኝ እፈልጋለሁ። ብሩኬ ተመልሶ እኔም ችግር የለብኝም አይነግረኝም እያለች ነው። ያኛውም ደግሞ ብሩኬ የራሱን ችግር እያወራ ይገኛል። በመሀል የተፈጠረ ትልቅ ግርግር አለ። ያን ሰከን ለማድረግ ያህል ነው ጓደኞቻቸው እየጣሩ ያሉት እና ጓደኛ ያለው ብሩኬም ለሀይሚም እንደ ጓደኛ ነው መቶ ሲያስታርቃቸው ነገሮች እንዲፈቱ እያረጋቸው ያለው ማለት። ስለዚህ የኔ ፋሚሊ ያ ነው የቪዲዮ ዋና አላማ ማለት ነው። እና ሰብስክራይብ ማድረጋችሁ እንዳትረሱ፣ አይረባካችሁ ሰብስክራይብ አድርጉልኝ። ቪዲዮን ላይክ፣ ሼር ማድረጋችሁን እንዳትረሱ። አብራችሁን ስላላችሁ አመሰግናለሁ። የቀረውን ቪዲዮ አይተመጣለን። ወደ ቪዲዮ። እውነት ለመናገር ሰው ያስፈልገኛል ማለት እንዴት ልበል፣ የሆነ የሚረዳ ሰው ያስፈልግሃል ብዬ አስባለሁኝ። እና ደግሞ አሁን ምን አለ መሰለክ እንደዚህ አይነት ስሜት ውስጥ በምትገባ ሰዓት፣ እንደዚህ አይነት ውዝግብ ያለ ነገር ውስጥ በምትገባ ሰዓት ሰው ከሌለ በጣም መጥፎ ውሳኔም ልትወስን ትችላለህ፣ ማይሆን ነገርም ልታደርግ ትችላለህ። ገባ? እኔ እውነት ለመናገር በቃ በጣም ብዙ ነገር አስቤ ነበር ማለት በቃ ከሱ ጋር ከምጣላ ወደ እንትንም ከምመጣ በቃ የሆነ ከአዲስ አበባ እሱ ወደማያገኘኝ ቦታ ትንሽ ራቅ ልበል እንዴ ምናምን ብዬ አሰብኩኝ። ምክንያቱም አጠገቡ እስከሆንኩ ድረስ አሁንም ይቀጥላል ነው ጦርነቱ፣ በእርግጠኝነት ደግሞ ይቀጥላል ነው። ጥፋቱን የማያምን ሰው ምን አለ መሰለህ ሁሌም ቢሆን ለጸብ ይዳርጋል። ግን ጥፋቱን አምኖ በቃ እንደዚህ አጥፍቻለሁ ይቅርታ ብሎ ተሸንፎ ይቅርታ የሚልህ ሰው ማለት አንተ ራሱ ተሸንፈ አታውቅም ማለት የሆነ ሰው ጥፋት በድሎ በጣም ጎድቶህ ምናምን ግን ይቅርታ በቃ ምናምን ብሎ ተሸንፎ ይቅርታ ሲጠይቅህ
አንተም ነገሩን ትተዋለህ፣ በቃ ቅዝቅዝ ትላለህ። እሱ ደግሞ ጥፋቱን ከማመን ይልቅ አንዴ አድርጌዋለሁ አንዴ ያላደረግኩትም ስለሆነ ወደ ጸብ እንደምንቀጥል አውቃለሁ። ከዚህም በኋላ ግን አንተ እንዲደብርህ አልፈልግም፣ አንተን እንደዚህ እንዲሰማህ አልፈልግም። ምክንያቱም ብዙ ሊናገር ይችላል። ኢቨን ዛሬ ራሱ ቤት ስለጠራውክ ሊደብረው ይችላል። ለምን ይደብረዋል? ግን ደግሞ አላውቅም፣ አይተኸው አይደል ትናንት እንደዛ ሲሆን ቢችል ያለውን ነገር እንዲህ በሚዲያም ባይሆን ቁጭ ብላችሁ ሁለታችሁ ያለውን ነገር በግልጽ ቢነግርሽ እኔ ደስ ይለኛል። እኔ የምፈልገው ያንን ነው። እሱ መናገር ያለበትን ነገር በግልጽ መናገር አለበት። ያደረገውም ነገር ከሆነ አድርጌዋለሁ፣ ካላደረገውም አላደረግኩትም ብሎ ላይክ አንቺም በምታሳዩ መንገድ ቁጭ ብላችሁ ረጋ ብሎ ካደረገው አንቺ እርግጠኛ ከሆንሽ ከልጅቷ መረጃ ከወሰድሽ ኦልሬዲ እሱ አድርጎታል። ካላደረገው ደግሞ ያንን ነገር አሳዩና አላደረግኩትም ብሎ በሚያስረዳበት እኔ ደግሞ ለምን አሳየዋለሁ ነው እያልኩ ያለሁት። ለምን አሳየዋለሁ እንዴ? ይሄ ልጅ እኮ አላስታውስም በቃ ምናምን ከሚል በቃ እንደዚህ ፈጥር ያለው ማለት ማንን ገደለ? ለምን አሳየዋለሁ? መረጃ ለምን አሳያለሁ? ምክንያቱም ለሱ አሳየው ካሜራ ይዤ መጥቼ ችግር የለውም ይሄው ምናምን ብዬ ማሳየት ለሱ እችላለሁ። ግን ደግሞ ልክ እንደሱ ማየት የሚፈልግ ሰው አለ። ከሱ እኩል ቁጭ ብሎ መረጃ ከሌለሽ እንደዚህ ከሌለሽ እንደዚህ ምናምን እርግጠኛ ሳትሆኚ ምናምን ብሎ ለመውቀስ የሚሞክር ሰው አለ እኮ። ያ ነገር ከሚወጣ ደግሞ ለሱም አሪፍ የሚሆነው እኔ ደግሞ እያልኩት ያለሁት ለዛ ነው። እኔ ለሱ እየሆንኩለት ያለው ነገር ለምንድነው የማይታየው? ወደ ሚዲያ ከሚወጣ እሱ ከሚብጠለጠል የሆነ ዘላቂ የሆነ ስምን ይዞ ከሚቀጥል ታውቃለህ፣ ሚዲያ የያዘው ነገር መቼም ነው የማይለቅ። እንደዛ ከሚሆን ለምን ጥፋቱን አምኖ ይቅርታ ለምን አይጠይቅም ነው የኔ እልህ ደግሞ እልህ እየያዘኝ ያለው። ለምንድን ነው ማመን ያልፈለገው? ይሄንም እኮ እኔ ከሱ ይቅርታም እኮ አልጠበቅኩኝም ነበር። እሱ ነው እንደውም የባሰ የገፋፋኝ ነገሮች ላይ። ምክንያቱም እኔን ፍለጋ እንደዛ ሲንከራተት ታሞ አየሁትኝ ምናምን። እሱም ብዬ ደግሞ እንደገና ወደኋላ የኔ የሚሰማኝን ነገር ስሜት ወደኋላ ብዬ 10 እያወራሁኝ መጣሁኝ። ለምን ውጭልኝ ይለኛል እንዴ? ከዛ ደግሞ በቃ በዚህ ምክንያት ነው ልሄድ። ምክንያትሽ ምንድነው? ለምን ሄድሽ? በዚህ ምክንያት ነው ልሄድ የነበረው። ሊያምነኝ ፍቃደኛ አይደለም እንዴ? እሱን እንትን ለዓለም እንዲሰማው ላለማድረግ ብዙ የሆነ እየዋሻውም መሰለኝ ስሜቴን እየተሰማኝ ያለውን ስሜት እየደበቅኩኝ፣ ግን ሌላ ውሸት ለሱ እየነገርኩም መሰለኝ። ከዛ በቃ እውነቱ ይሄ ነው ብዬ ደግሞ አምኜ የሰማሁትን ነገር ስነግረው ደግሞ አላደረኩም እንዴ? እና ወደ ሚዲያ መጥቶ እንትን ከሚል ለምን እሱ አይናገርም? ያን አንቺ ልክ ነሽ። ወደ ሚዲያ ባይመጣ ይሄ ነገር በውስጥ ብጨርሱትና ቢያምን እሱ ይቅርታ ቢጠይቅሽ እኔ ደስ ይለኛል። እና ይሄን ቪዲዮ ስታየው ቡቡ ማድረግ ያለብን ነገር በስርዓት ብታደርግና መናገር ከሀይሚ ጋር ያለብን ነገር በስርዓት ብትጨርሱ፣ እንዲህ ወደ ሚዲያ ሳይመጣም ብትጨርሱ አሪፍ ነው። እንደዛ ነው ማስበው። ብቻ ለማንኛውም ያው ከዚህ በላይ አናውራ። እንድትይኝም አልፈልግም። እኔ ከጓደኛ በምትፈልጊኝ ሰዓት ከጎንሽ ነኝ። ምንም ነገር በሚያስፈልግኝ ሰዓት አለው። አትጨነቂ፣ እንድትጨነቂ አልፈልግም። በጣም ወድ ማከብረሽ እህቴ ነሽ። ምንም ነገር እንዲነካሽ አልፈልግም። ምንም እና ፏቤ እሺ፣ በጣም አመሰግናለሁ። የምር ነገሮች እንደዚህ ቀላል ይሆናሉ ብዬ አላሰብኩም ነበር። ትናንትና ጥፍት ስትል በቃ ተሰምቶት ነው ብዬ አስቤ ነበር። እያሰብኩ ነበር ግን ያው አይ ዋናው ነገር በቃ ከኔ የተሰማኝን ስሜት ይቅርታ ማለት ነበረብኝ። ዋናው እንኳን እሱን አልኩ። አንተም እንኳን እንደዚህ አይነት ምላሽ ሰጠኸኝ፣ እኔም እረፍት አገኛለሁ። እና ውድ ቤተሰቦቻችን ያው አብራችሁን ስለነበራችሁ በጣም እናመሰግናለን። ለእኛ ደግሞ መስማማት ብዙ የምትለፉ የምትጥሩ ሰዎች አላችሁ። እንወዳችኋለን፣ እናከብራችኋለን። ፈጣሪ የምትፈልጉትን ሁሉ ይስጣችሁ። አንዱን ወገን ወግናችሁ ደግሞ ሌላን ወገን እርስ በርስ የምትጣሉ ሰዎች ደግሞ ማስተዋል እንዲሰጣችሁ እንግዲህ የሁልጊዜ ምኞቴ ነው። ምክንያቱም ያው በሰው ህይወት ገብቶ እንደመፍረድ ህይወት ቀላል አይደለም እና ባላያችሁት ባልቀመሳችሁት ነገር ለመፍረድ አትሞክሩ እና እንወዳችኋለን። ማስተዋልን ሁሉ እንዲሰጣችሁ ምኞቴ ነው። ብቻ አስተውሉ የምታደርጉት ነገር ላይ። እንወዳችኋለን፣ እናከብራችኋለን። ነገሮችን አታጋግሉ። ባይ። እንግዲህ ፋሚሊ ቪዲዮ የኔ ይመስላል ማለት ነው። አብሮ ታርቀው እንዳሁኑ ልክ ሀይሚና ብሩክን እንዳወቅናቸው እኔ በእርግጥ ሁለቱንም ነው ያወቅኳቸው። ይህን ቪዲዮ የምሰራላቸው ከዛ ቀን ጀምሮ ስለ ሁለቱም ነው እኔ የምሰራው፣ ስለማንም ሰርች አላውቅም። እና የኔ ፋሚሊ
እነሱን ስለማቅ በእነሱ ስለተጀመረ ብዙ ነገሮች እና ለዛ ሰብስክራይብ ማድረጋችሁ እንዳትረሱ። ምክንያቱም ብዙ ነገር አድርገው አሳልፈዋል እነዚህ ሰዎች። ቢታረቁና አንድ መስመር ላይ ገብቶ እንደድሮ ቢቀጥሉ ደስ ይለናል ማለት ነው። ስለዚህ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን ማስቀመጥ ስላላችሁ የኔ ምርጥ ፋሚሊ እና ጉዞ ወደ 5000 ኬ ለማግባት አቅደናልና በአጭር ጊዜ ውስጥ በእግዚአብሔርና በእናንተ እቅድ እየተጓዝን እንገኛለን። ስለዚህ የእናንተ እርዳታም የእግዚአብሔርም ተጨምሮበት እንዲሁም የኔም ተጨምሮበት ወደ 5K እንገባለን ብዬ አስባለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። የቪዲዮ ዋናው ኮንሰፕሽዋል ዋናው በጣም አሪፍ የሆነ ነገር ወይም የሆነ በቃ ኮንሰፕቱ ይሄን ነው ማለት ነው። በአጠቃላይ ያለው ነገር ይሄ ነው። አብራችሁ ታርቃችሁ እና ቀጣይ እንጠብቃለን የእርቅ ቪዲዮ እንደምትሰሩ ተስፋ አደርጋለሁ። እስከዛው ድረስ የኔ ምርጥ ፋሚሊ ሰላም ሁኑልኝ። ባላችሁበት በሰራችሁ በትምህርታችሁ ሰላም ሁኑልኝ። ሰላም ብዝት ይበልልኝ። እስከዛው ድረስ ሰላም ሁኑልኝ። ኔክስት በሌላ ቪዲዮ እንገናኛለን። ቻው